አይናውጣዋ ግብጽ አዲስ ፍላጎት ይዛ ብቅ ብላለች። ከዚህ ቀደም ከኢትዮጵያ ምንም አልጠይቅም፣ ይልቁንም ኢትዮጵያ ዓለም አቀፋዊ መብት የሆነውን የድንበር ተሻጋሪ ወንዞች ሕግን ታክብርና ውሃውን እንድጠቀም ታርገኝ ስትል የጠየቀችውን ጥያቄ ወደ ጎን በመተው አሁን የኢትዮጵያ ለማፈር ያስፈልገኛል የኔ ነው ስትል አዲስ አጀንዳ ይዛ ብቅ ማለቷ በርካቶችን እያነጋገረ ነው። በሌላ በኩል ጀነራል ጻድቃንን ጨምሮ አቶ ጌታቸው ረዳ የአሜሪካ የአፍሪካ አፍሪኮም ኮማንድ ጀነራል ዳግቪን አንደርሰንና በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ የተሳተፉበት እንደዚሁም ሌሎች ከፍተኛ የመንግስት ባለስልጣናትና እንደዚሁም ከደህንነትና ከጸጥታ ጉዳዮች ጋር የተገናኙ ስራዎች ላይ በስፋት ጥናትን የሚያደርጉ አካላት የተሳተፉበት የኤርትራና የምስራቅ አፍሪካ ቀጠና ጉዳዮችን የሚዳስስ ሚስጥራዊ ውይይት በአሜሪካ ኤምባሲ ስለመካሄዱ የወጣ መረጃ አመላክቷል። በዋናነት ይህ መረጃ የኢሳያስ አፈወርቂዋ ኤርትራና የሻዕቢያ መንግስት አሁናዊ አቋምን የፈተሸ ሲሆን አጠቃላይ የምስራቅ አፍሪካ ቀጠና ስጋትና የስጋቱ ምንጭ ምን እንደሆነም ውይይት ተደርጓል ተብሏል። በሌላ በኩል የሶማሊያው የፌዴራል መንግስት ዘዋሪ ሰው ሐሰን ሼክና መንግስታቸው የመላ ሶማሊያን እያተራመሱና ከአልሸባብም ጋር ጥምረትን በመፍጠር የምስራቅ አፍሪካ ቀጠናን ከግብጽ ጋር በመተባበር ለማተራመስ እየሰሩ መሆናቸውን የሚያሳይ መረጃም ላይ ውይይት ስለመደረጉ ተነግሯል። በዚህም ኤርትራ በመውደቅ አፋፍ ላይ ስለመሆኗ ተመላክቷል ተብሏል። በተለይም የኢሳያስ አፈወርቂው የሻዕቢያ መንግስት በኤርትራ ወጣቱን ትውልድ ለፖለቲካ ተተኪነት ያለማዘጋጀቱ ሀገሪቱ በቀጣይ ከፍተኛ የሆነ የህልውና አደጋ እንደተጋረጠባት ያሳየ ነውም ተብሏል። ይህንን መረጃ በስፋት የምትሰሙት ይሆናል። እንደዚሁም ሆርን ሪቪው አዲስ ያወጣው ጽሑፍ መነጋገሪያ ሆኗል። በኤርትራ የፖለቲካ ተተኪ ኃይል ባለመኖሩ የኤርትራ ቀጣይ ሁኔታ አሁን ላይ አሳሳቢ ከመሆኑም በላይ ኤርትራ በግላጭ አደጋ ላይ መሆኗን ያመላከተ ነው ተብሏል። በዚህም የአዲሃሎ ሰዎች ደስተኛ አለመሆናቸው እየተሰማ ነው። የኢትዮጵያ የውስጥ ችግርንም በሚመለከት ከመንግስት አቅም በላይ አይደለም መባሉ የበርካቶችን ቀልብ የሳበ አጀንዳ ነው። እነኚህን ርዕሰ ጉዳዮችና ሌሎች መረጃዎችን በአንድ ላይ በማጠናቀር ወደ እናንተ ከዚህ በመቀጠል እንደሚከተለው ይቀርባሉ። አብራችሁን እንድትቆዩ በመጋበዝ በቆይታችሁ በርካታ ቁም ነገሮችን እንደምትጨብጡ ያመንን ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እንድታደርጉ እየጋበዝን በቀጥታ ወደ መረጃችን ተሻገርን። ጸበኛዋና የኢትዮጵያ ታሪካዊ ብሎም አንደኛ የምትባለው የኢትዮጵያ የጥንት ጠላት ግብጽ አሁን ደግሞ በሌላ የመነጋገሪያ አጀንዳ ብቅ ስለማለቷ ተሰምቷል። ግብጽ ከሰሞኑ ከኢትዮጵያ መንግስት ጋር የሚደረግ ምንም አይነት ውይይት የለም ስትል በውጭ ጉዳይ ሚኒስትሯ ባድር አብዱለቲ አማካኝነት መግለጫ መስጠቷ ይታወቃል። ይህንንም መግለጫ ተከትሎ የኢትዮጵያ የውጭ ጉዳይ ሚኒስተር በቂና አስማሚ የሚባል በተለይም የግብጽን አሁናዊ የምስራቅ አፍሪካ ቀጠና እንቅስቃሴና ግብጽ ጸባጫሪ መሆኗን ብሎም በምስራቅ አፍሪካም ሆነ በቀይ ባህር ቀጠና ላይ አሁን ላይ የምታደርጋቸው እንቅስቃሴዎች በሙላ የግብጽን ፍላጎት እንጂ የቀጠናው ሀገራትን ፍላጎት ያላማከሉ ከመሆናቸውም በላይ ግብጽ በቀጥታ የተሳሳተ መንገድ ውስጥ እንዳለች የሚያመላክት መግለጫም የምላሽ ምት በሚመስል መልኩ ተሰጥቷታል ተብሏል። ይህ በእንዲህ እንዳለ ታዲያ ግብጽ አሁን በሌላ መረጃ መከሰቷ ተሰምቷል። ይህም በፍላጎቷ ዙሪያ የሚያጠነጥን ነው የተባለ ሲሆን በተለይም መረጃው ግብጽ አሁን ላይ የኢትዮጵያ ለማፈር የሚጠይቅ ሐሳብ ይዛ ስለመቅረቧ ተሰምቷል። የግብጽ ኩርፊያም ከኢትዮጵያ ወደ ግብጽ ሲሄድ የነበረውን ለዘመናት ሲፈስ በነበረው የአባይ ውሃ ተጭኖ የሚሄደውን የኢትዮጵያ ለማፈርን የሚመለከት ነው የተባለ ሲሆን በተለይም የታላቁ የኢትዮጵያ ህዳሴ ግድብ መገንባት ለግብጽና ለሱዳን በርካታ ጥቅሞችን ያስገኘ ቢሆንም የግብጽ መንግስት ግን ከህዳሴ ግድቡ ያገኘው ጥቅም ሳይሆን ጉዳት ነው የተረፈኝ ሲል ከሰሞኑ ባወጣው መግለጫ አስታውቋል። ይህ ጉዳይ በተለይም የናይል ዴልታ ለምነት እየተመናመነ መጥቷል የሚል መከራከሪያ ነጥብን ያዘለ መሆኑ የተነገረ ሲሆን የናይል ዴልታ በየዓመቱ የአባይ ውሃ በሚያመጣው በአዲስ ለም አፈር የሚሸፈን የነበረ ሲሆን የግድቡ መገንባት ይህንን ሁኔታ በመቀየሩ ምክንያት የመጣ መራቆት እየተስተዋለ ስለመሆኑም ከወደ ግብጽ የወጣው መረጃ አመላክቷል። ይህ ጉዳይ ሐሰት መሆኑን በርካታ የዜና አውታሮች ቢዘግቡምና የተለያዩ የጥናት መረጃዎች ቢያመላክቱም ይሁንና ግን የግብጽ መንግስት አሁንም ከኢትዮጵያ ወደ ግብጽና ወደ ሱዳን የሚያመራው በአባይ ውሃ ተሳፍሮ የሚሄደው የለም አፈር ጉዳይ አሁንም አነጋገሪያ ስለመሆኑ ተሰምቷል።
በተለይም ግብፅ እስካሁን የኢትዮጵያን ለም አፈር በሚመለከት ምንም አይነት ሐሳብ ሳትሰጥ የቆየች ቢሆንም ነገሩ መካረሩን ተከትሎና በተለይም ኢትዮጵያ በጉዳዩ ላይ የያዘችው አቋም ግብፅን እያሰጋ ከመምጣቱ ጋር ተያይዞ አሁን ላይ የግብፅ ጥያቄ የኢትዮጵያ ለም አፈር ለእኛ ለግብፃውያን ያስፈልጋል ወደሚል የተሸጋገረ ስለመሆኑ ሚስጥሩን ያጋለጠው መረጃ አመላክቷል። ይህ ሁኔታ በኢትዮጵያና በግብፅ መካከል ያለውን ግንኙነት የበለጠ ያሻክራል ከመባሉም በላይ ግብፅ በዓለም አቀፍ ደረጃ የዲፕሎማሲ ውግዘት እንዲደርስባት ሊያደርግ ይችላልም እየተባለ ነው። ምክንያቱም ግብፅ የሰው ሀገርን ሀብት ለመቀራመትና ኃይልንም በመጠቀም ወይም ሌሎች የኢትዮጵያን የጸጥታ ሁኔታ በማተራመስ ላይ መሰረት ያደረጉ ስትራቴጂዎችንና ቀጠናዊ የጸጥታና የደህንነት ሁኔታዎችን ጥያቄ ውስጥ የሚከቱ ታክቲኮችን በመጠቀም ቀጠናውን በሽብር ለማተራመስ እያደረገች ያለው ጥረት የዚሁ ፍላጎቷን ለማሳካት የያዘችው ዕቅድ አካል መሆኑ በተለይም ግብፅ በዚህ ቀጠና ላይ ልማት ሳይሆን የጸጥታ መደፍረስና የሕዝብ ለሕዝብ ግንኙነት መሻከርን የሚያጎሉ አጀንዳዎችን ይዛ መከሰቷን ያመላከተ ነው ተብሏል። አሁን ላይ የኢትዮጵያ ለም አፈርን የተመለከተው የግብፅ አቋም በኢትዮጵያ መንግሥት በኩል በቂ ምላሽ የተሰጠበት ቢሆንም ይሁንና ግን የግብፅ መንግሥት ፍላጎቴን ለማሳካት በሚል የተለያዩ ዘዴዎችን በመጠቀም ኢትዮጵያን በመክበብ ለማዳከምና የኢትዮጵያን የውስጥ ሰላም ለማናጋት በተለያዩ የታጠቁ ኃይሎች መካከል የሚደረጉ የውስጥ ሽኩቻዎች እንዲበራከቱ በማድረጉ ረገድ ከሻዕቢያ መንግሥት ጋር በመጣመር የአንበሳውን ድርሻ እየተጫወተ ይገኛልም ተብሏል። ይህ ደግሞ ለቀጠናው ሰላምም ሆነ በርካታ ሀገራት ጥቅማችን እንዲጠበቅልን በሚል በምስራቅ አፍሪካ ሀገራት በተለይም እንደ ጅቡቲ ባሉ ሀገራት ውስጥ የጦር ሰፈርን ከትመው ቀጠናውን ለማስጠበቅ ደፋ ቀና እያሉ ባሉበት በዚህ ሰዓት የግብፅ ጸባጫሪነትና አሁናዊ አካሄድ የአሜሪካ መንግሥትን ጨምሮ ከበርካታ ሀገራት ጋር የሚያጋጫት ሊሆን እንደሚችልም ተመላክቷል። ግብፅ የኢትዮጵያን ለም አፈር ብቻ ሳይሆን ወርቅን ጨምሮ የተለያዩ እስካሁን ድረስ የኢትዮጵያ መንግሥት በጥናት ላይ ያለና ያልገለጻቸው የማዕድን ሀብቶችን ስትዘርፍ እንደነበር የሚያሳዩ መረጃዎች በበኩላቸው እንዳመላከቱት የግብፅ መንግሥት ከኢትዮጵያ የሚሄድለትን አፈርና አፈሩ በውስጡ የያዛቸውን የተለያዩ ማዕድናትን በመጠቀም ኢኮኖሚውን ሲመግብ ስለቆየ አሁን የታላቁ የኢትዮጵያ ህዳሴ ግድብ መገንባትን ተከትሎ ይህ አይነቱ ጥቅም በመቅረቱ ምክንያት ነው ግብፅ አሁን ላይ ሁሉንም አይነት አማራጭ በመጠቀም ኢትዮጵያን አዳክማለሁ የሚል አጀንዳ ይዛ ተነስታ ቀጠናውን ለማተራመስ ከተለያዩ ከኢትዮጵያ ጠላት ከሆኑ ሀገራት ጋር እንደዚሁም በቀጠናው ከሚንቀሳቀሱ ቡድኖች ጋር ጥምረትን በመፍጠር በኢትዮጵያ የውስጥ ሰላምና በቀጠናው ላይ አጠቃላይ የጸጥታ ስጋትን ለመደቀን ጥረት እያደረገች ያለችው በሚል የግብፅ አካሄድ ዋጋ የሚያስከፍላት ሊሆን እንደሚችልም በመረጃው ተመላክቷል። ግብፅ አሁን ላይ የኢትዮጵያ አፈር በሚል በቀጥታ የመጣችበት አካሄድ በእርግጥም የግብፅን ጸባጫሪነት ከማሳየቱና ግብፅ በቀጠናውም ሆነ በቀይ ባህር ቀጠና የምታደርገው እንቅስቃሴ የሀገራቱንና በቀጠናው የጋራ ተጠቃሚነትን ለማምጣት ማዕከል ያደረገ አለመሆኑ ደግሞ ግብፅን ከፍተኛ የሆነ የዲፕሎማሲ መገለል እንዲደርስባት ከማድረጉም በላይ ኢትዮጵያ በዓለም አቀፉ መድረክም ያላትን እውነት የበለጠ ያስተጋባና ዓለም ኢትዮጵያ የምታራምደውን አቋም በይፋና በገሃድ እንዲመለከት እንዲረዳ ያስቻለ ነውም ተብሏል። በሌላ በኩል ሻዕቢያ የሚመራው የኤርትራ መንግሥት አደጋ ላይ መሆኑ ተገልጿል። በአጠቃላይ ኤርትራም ቀጣይ ሁኔታዋ የህልውናዋ ጉዳይ በተለይም አስቸጋሪ ሁኔታ ውስጥ እንደወደቀ ያመላከተ ስብሰባ በሚስጥር በኢትዮጵያ በሚገኘው የአሜሪካን ኤምባሲ ቅጥር ግቢ ውስጥ ስለመካሄዱ ተሰምቷል። ጀነራል ጻድቃን፣ አቶ ጌታቸው ረዳ፣ በኢትዮጵያ የአሜሪካው አምባሳደር ኤርቪን ማሲንጋ እንደዚሁም በአፍሪካ የአሜሪካ አፍሪኮም ኮማንድ ጀነራል ወይም ዋና አዛዥ የሆኑት ዳግቪን አንደርሰን የተሳተፉበትና ሌሎች ከጸጥታ ጉዳዮች ጋር የተለያዩ ጥናቶችንና እንደዚሁም የጸጥታ ጉዳዮችን የሚመለከቱ ምርምሮችን የሚያደርጉ አካላት ተሳተፉበት በተባለው በዚህ ምስጢራዊ ስብሰባ ላይ 7 ዋና ዋና አንኳር ነጥቦች ተለይተው በእነኚህ 7 ነጥቦች ላይ ሰፊ ውይይት ስለመደረጉም የወጣው መረጃ አመላክቷል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ አዘጋጅነት የተካሄደው ይህ ስብሰባ በርካታ ነጥቦችን በውስጡ ያካተተ እንደነበር የተገለጸ ሲሆን በዋናነት 7 ነጥቦችን በመለየት
ስለ ምስራቅ አፍሪካ ሁኔታ፣ ስለ ኢትዮጵያ፣ ስለ ኤርትራ፣ ስለ ሱዳን፣ ስለ ሶማሊያና በአጠቃላይ ስለ ቀይ ባህር ቀጠናና የኢትዮጵያ የባህር በር ጥያቄን በሚመለከት በዝርዝር ውይይት የተደረገበት ነውም ተብሏል። ቀዳሚ የተደረገው የውይይት አጀንዳም የምስራቅ አፍሪካ ቀጠና ስጋትና የስጋቱ ምንጭ ምንድነው የሚል ሲሆን በሁለተኛነት የኢሳያስ አፈወርቂና የሻዕቢያ መንግሥት አሁናዊ አቋም በስፋት ትንተና ቀርቦበት የተፈተሸ ሲሆን በሦስተኛ ደረጃነት የሶማሊያን ፌዴራላዊ መንግሥት በመቆጣጠር በተለይም አሁን ላይ ከአልሸባብ ጋር በጥምረት እየሠራ የሚገኘው የሐሰን ሼክ መንግሥት መላው ሶማሊያን እያተራመሰ ስለመሆኑ የሚያሳይ አጀንዳ ቀርቦ ውይይት እንደተደረገም ተመላክቷል። የግብፅ መንግሥት በቀጠናው እየተከተለና እያራመደ ያለውን ፖሊሲና እያደረገ ያለውን የጸብ አጫሪነት ተግባርን የሚፈትሽ አጀንዳም ቀርቦ ውይይት እንደተደረገበት የተገለጸ ሲሆን በተለይም የግብፅ መንግሥት በቀጠናው ከፍተኛ የጸጥታ ስጋትን ለመፍጠር በዝቅተኛ የመዋለ ንዋይ ኢንቨስትመንት ወጪ የኤርትራ መንግሥትና ሌሎች የሀገር ውስጥ ተቃዋሚዎችን በማደራጀትና ዝቅተኛ የሆነ የፋይናንስ አቅምን በመዘርጋት የኢትዮጵያንም ሆነ የቀጠናውን ሰላም በማናጋት ሥራ ላይ ተጠምዶ እንደሚገኝ ተመላክቷልም ተብሏል። በዚህም የግብፅ መንግሥት ጸብ አጫሪነት ተግባር በአሜሪካ መንግሥት በበቂ ሁኔታ ዕውቅና እንዲሰጠውና የአሜሪካ መንግሥትም ጉዳዩን በአንክሮ እንዲመለከተው ለማድረግ ሙከራ ስለመደረጉ የተገለጸ ሲሆን ግብፅ አሁን ላይ በቀጠናው ሰላምን ከማምጣት ይልቅ ትርምስ እንዲመጣ ከተለያዩ ጸረ ሰላም ከሆኑ ኃይሎች ጋር በመጣመር በኢትዮጵያም ሆነ በምስራቅ አፍሪካ ቀጠና ብሎም በቀይ ባህር ቀጠና አካባቢ የምታደርገው እንቅስቃሴ ዋጋ ሊያስከፍላት የሚችል በተለይም አሁን ላይ ከአሜሪካና የአውሮፓ ሕብረትን ጨምሮ የስዊዝ ካናልን በስፋት ይጠቀማሉ ከተባሉት ሌላ ሀያላን አገራት ጋር ጭምር ሊያጋጫት የሚችል ተግባር ውስጥ ተጠምዳ እንደምትገኝ ተመላክቷል ተብሏል። በአምስተኛ ደረጃ የቀረበው የሱዳን ዕጣ ፈንታን የሚመለከት አጀንዳ እንደሆነ የተገለጸ ሲሆን የኢትዮጵያ ሚናና የአሜሪካ መንግሥት ቀጠናዊ ኃላፊነትን የመወጣት በተለይም በቀጠናው ሰላምን በማስፈኑ ረገድ ኢትዮጵያና አሜሪካ በጋራ ሊሰሯቸው የሚችሉ ሥራዎችን በሚመለከት እንደዚሁም ሁለቱም አገራት የሚጠበቅባቸው ኃላፊነት የሚጫወቱት ሚናና የሚያደርጉት አስተዋጽኦን በሚመለከት ፍተሻ ስለመካሄዱም ተነግሯል። በሌላ በኩል የኢትዮጵያን ወቅታዊ ውስጣዊ ሁኔታንና በኦሮሚያ በአማራና በትግራይ ክልል ስላለው አጠቃላይ ወቅታዊ የጸጥታ ሁኔታ በሚመለከት በስፋት ውይይት ስለመደረጉ የተገለጸ ሲሆን በመጨረሻም የአሜሪካ መንግሥት ኃላፊነትና በተለይም የቀጠናውን ሰላም ለማስጠበቅና የቀይ ባህር ቀጠና ደህንነቱ ተጠብቆ የዓለም አቀፍ የንግድ ሥርዓቱ ያለምንም ስጋት እንዲሳለጥ ለማድረግ የኢትዮጵያ መንግሥትና የአሜሪካ መንግሥት ብሎም በቀጠናው ሰላምን ከሚፈልጉ እንደ ኬንያና እስራኤል፣ የተባበሩት አረብ ኤምሬትስ፣ ፈረንሳይና ሌሎች አገራትን ያቀፈ የጋራ ጥምረትን ማዕከል ያደረገ ሰላምን የማጽናት እንቅስቃሴ እንዲደረግ አቅጣጫ ስለመቀመጡ ተገልጿል። በዚህ ውይይት ላይ በርካታ ነጥቦች የተነሱ ሲሆን በተለይም የኢትዮጵያን የውስጥ ችግር ከመንግሥት አቅም በላይ አለመሆኑ የተነገረበት አግባብ የበርካቶችን ቀልብ የሳበና መንግሥት የውስጥ ችግሮችን ለመፍታት በቂ አቅም እንዳለው መነገሩ በእርግጥም መንግሥት እያሰበ ያለው እዚህ ብቻ ሳይሆን ሩቅ እንደሆነ ያመላከተ ነው ተብሏል። አሁን ላይ ግብፅ የተለያዩ ኃይሎችን በቀጠናው በማሰማራት ኢትዮጵያን ለመውጋት በተለያዩ አካባቢዎች እንቅስቃሴ እያደረገች ከመሆኗ ጋር ተያይዞ የመንግሥት ዋና ትኩረትና እንቅስቃሴም በዋናነት ትልቁን ምስል ማዕከል ያደረገ እንደሆነ የተነገረ ሲሆን ይህም ዋናው የጸጥታ ችግሩ ምንጭ የሆነውን የሻዕቢያ መንግሥትና የግብፅ መንግሥት ላይ ያነጣጠረ እንደሆነም ተመላክቷል። ይህ ደግሞ በቀጠናውም ሆነ በኢትዮጵያ ያለውን የጸጥታ ችግር በዘላቂነት ለመፍታት ትልቅ መፍትሄ የሚያመጣ አካሄድ እንደሆነ የሚናገሩ ተንታኞች እንደሚያስረዱት ኢትዮጵያ በሀገር ውስጥ ካለው አንዳንድ አካባቢዎች ከሚታዩ ግጭቶች በተጨማሪ በዋናነት እነኚህ ችግሮች የሚመጡባቸው አካባቢዎችና የችግሩ ምንጭ የሆኑ የቀጠናው ጸባጫሪ መንግስታት የሚያደርጓቸውን ተግባራት በማስቀረቱ ረገድ የቀጠናው ሀገራትን በማስተባበር በእነኚህ ጸባጫሪና የቀጠናውን ሰላም በሚያናጉ መንግስታት ላይ እርምጃ መውሰድ ላይ ትኩረት አድርጋ መስራት እንደሚገባት መጠቆማቸው ተገልጿል። አሁን ላይ የኢትዮጵያ መንግስት የቀጠናውን አጠቃላይ ሰላምን የማስጠበቅና በተለይም በቀይ ባህር ቀጠናም ኢትዮጵያ በቀጣይ የባህር በሯን በማስመለስ ለማድረግ ላሰበችው እንቅስቃሴ ይረዳል የምትለውን
የተለያዩ አዋጪ ስትራቴጂዎችን በመንደፍ አሜሪካን ጨምሮ ከተለያዩ በቀጠናው ጥቅም አለን ከሚሉ ኃይሎች ጋር እየተንቀሳቀሰች መሆኗ በእርግጥም ኢትዮጵያ ለዘመናት አንቆ የያዛትን የእርስ በርስ ግጭትና በቀጠናው የተለያዩ አጀንዳዎችን በማምጣት ከኢትዮጵያ ጋር ጎረቤት በሆኑ ሀገራት የሚንቀሳቀሱ አሸባሪ ቡድኖችንና በቀጠናው ትንንሽ የሚባሉ ሀገራት መንግስታትን በገንዘብ በመደለል ኢትዮጵያ ላይ እንዲያምፁ ስታደርግ የነበረችውን የግብፅን የዘመናት አሻጥር በመቀልበስ ኢትዮጵያ ቀጠናውን ጨምሮ የቀይ ባህር ቀጠናን ደህንነት ለማስጠበቅ የሚያስችል ሥራ ላይ ትኩረት አድርጋ መንቀሳቀሷ ውጤቱ አሁን ባይታይም በቀጣይ ግን ከፍተኛ የሆነ ለውጥ ሊያመጣ የሚችል ለሰላሙም መሠረት የሚጥል ትልቅ ተግባር እንደሆነም ባለሙያዎች አመላክቷል። በዚህ በኢትዮጵያ አዲስ አበባ በሚገኘው የአሜሪካ ኤምባሲ ቅጥር ግቢ ውስጥ ተደረገ በተባለው ሚስጥራዊ ስብሰባ የግብፅ በዝቅተኛ ወጪ የኤርትራ መንግሥት በመጠቀም የምስራቅ አፍሪካንም ሆነ የኢትዮጵያን ሰላም በማናጋትና የማተራመስ ተግባር ላይ የመጠመዷ ጉዳይ በስፋት ዳሰሳ የተደረገበት ሲሆን በተለይም የአሜሪካ መንግሥት የግብፅን ጸባጫሪነት ተግባር ለማስቆምና ግብፅ በቀጠናው ጥቅሜን ለማስጠበቅ ነው በሚል የተለያዩ አጀንዳዎችን በሽፋንነት በመጠቀም እያደረገች ያለውን የጸባጫሪነት ተግባር የአሜሪካ መንግሥት በውል እንደሚገነዘብና ይህንንም ለማድረግ የፕሬዝዳንት ዶናልድ ትራምፕ አስተዳደር በቅርቡ አስማሚ የሆነ እርምጃን ሊወስድ እንደሚችል ጄኔራል ዳግቪን አንደርሰን በስብሰባው ላይ በወቅቱ በሰጡት አስተያየት ማመላከታቸው ተዘግቧል። ይህ ለኢትዮጵያ መልካም ዜና ነው የተባለ ሲሆን በሌላ በኩል በቀጠናው ያለውን ሁኔታ አሜሪካ ከኢትዮጵያ ጋር በመጣመር በተለይም ሽብርተኝነትንና ቀጠናውን የሚያተራምሱ የደህንነት ስጋቶችን በመቅረፉ ረገድ አብረን እንስራ ስትል ጥያቄ ማቅረቧና ኢትዮጵያም የጸረ ሽብር እንቅስቃሴን ለማድረግና በተለይም በቀጠናው በተለያዩ አቅጣጫዎች የሚንቀሳቀሱ ዓለም አቀፍና ቀጠናዊ የሽብር ኃይሎችን በመከላከሉ ረገድ ኢትዮጵያ ይህንን የአሜሪካ መንግሥት የጀመረውን የጸረ ሽብርተኝነት እንቅስቃሴን በመከላከሉና በማገዙ ረገድ ኢትዮጵያ እንድትቀላቀል የአሜሪካ መንግሥት ጫና ማድረጉን መሰማቱ በእርግጥም አሜሪካ ከኢትዮጵያ ጋር ያላትን ግንኙነት ማጠናከር ከመፈለጓን በላይ አሁን ላይ ኢትዮጵያ እየተፈለገች የመምጣቷን ዋነኛ ምስጢር ያመላከተ ነውም ተብሏል። የኢትዮጵያ መከላከያ ሰራዊት ከዚህ ቀደም አልሸባብን ጨምሮ አልኢስላሚያ፣ አልቃይዳ፣ አይኤስአይስና ሌሎች ዓለም አቀፍና ቀጠናዊ የሽብር ቡድኖችን ከቀጠናው ሙሉ በሙሉ ጠራርጎ የማስወጣት ተግባርን መፈጸሙን የሚያሳይ የታሪክ ድርሳን እንዳለው በማመላከት በተለይም የኢትዮጵያ መከላከያ ሰራዊት ከአሜሪካ ዓለም አቀፍና ቀጠናዊ የጸረ ሽብር ቡድን ጋር እንዲጣመር በማድረግ የምስራቅ አፍሪካና የቀይ ባህር ቀጠናን ሰላምና ደህንነት ለማስጠበቅ ኢትዮጵያን ተመራጯ አጋሯ አገር ማድረጓ አሜሪካና ኢትዮጵያ በቀጣይ በምስራቅ አፍሪካ ቀጠናና በተለይም በኢትዮጵያ ውስጥ ባለው አጠቃላይ የሰላም ሁኔታ ዙሪያ አብረው ለመስራት ያላቸውን የትብብር መንፈስ በእርግጥ ያረጋገጠ ነውም ተብሏል። ይህ አይነቱ እንቅስቃሴ በቀጣይም ተጠናክሮ መቀጠል እንዳለበት የሚጠቁሙ የጂኦፖለቲክስና የዓለም አቀፍ ግንኙነት ተንታኞች እንደሚያስረዱት አሜሪካ አሁን ላይ ወደ ምስራቅ አፍሪካ የመጣችው ተገዳ እንደሆነ በማመላከት በተለይም እስራኤል በሲዩዝ ካናል በኩል የሚደረገውን ዓለም አቀፉን የቀይ ባህር የንግድ እንቅስቃሴ ራሷ በሠራችውና ልክ እንደ ሲዩዝ ካናል አርቴፊሻል ሪቨር ወይም ሰው ሰራሽ ወንዝ በሚባለው በቤንጎሪዮን ካናል አማካኝነት ለመቀየርና ይህንን ዓለም አቀፍ የንግድ እንቅስቃሴ በእስራኤል መሃል አቋርጦ እንዲሄድ ለማድረግ የእስራኤል መንግሥት አሁን ላይ የጀመረው እንቅስቃሴን ለመደገፍ ታላሚ ያደረገ ስለመሆኑም ተሰምቷል። ይህ ደግሞ እስራኤልና ኢትዮጵያ እንደዚሁም ከእስራኤል ጋር በቀጠናው በኅብረት እየሰሩ ያሉ አገራት ኢትዮጵያን በመጣመር በቀጠናው ያለውን የጸጥታ ስጋት ከመቅረፍም በላይ ኢትዮጵያን የሚያጠናክሩ የተለያዩ ድጋፎችን እንዲያደርጉም ሊያግዝ እንደሚችል ተመላክቷል ተብሏል። በሌላ በኩል ሆርን ሪቪው ያሰራጨው አዲስ ጽሑፍ መነጋገሪያ መሆኑ ተሰምቷል። በተለይም ይህ ጽሑፍ በማኅደር ነሲቡ የቀረበ ጽሑፍ እንደሆነ የተገለጸ ሲሆን ጽሑፉ በዋናነት በኤርትራ ተተኪ የፖለቲካ ኃይል ባለመኖሩ ምክንያት የኤርትራ ቀጣይ ሁኔታ አሳሳቢ ሁኔታ ውስጥ መግባቱ መገለጹ የበርካቶችን ቀልብ የሳበና በአዲ አሎ ቤተ መንግሥት ቁጣን የፈጠረ ነው ተብሏል።
ከዚህ ቀደም የኤርትራን የሀገርነት ዕውቅና መንጠቅን እንደዚሁም ኤርትራ በኢትዮጵያ የውስጥ ጉዳይ እጇን በማስገባት ኢትዮጵያን ማተራመሱን የማታቆምና ከግብፅ ጋር በመተባበር የግብፅን ጸረ ኢትዮጵያ አጀንዳ በኢትዮጵያ ላይ ተግባራዊ ለማድረግ የምታደርገውን እንቅስቃሴ ማቆም ካልቻለች የኢትዮጵያ መንግሥት የተለያዩ የፖሊሲ አማራጮችን በመጠቀም በኤርትራ ላይ ሁነኛ የሚባል እርምጃን ሊወስድ ይችላል የሚሉ ጽሑፎችን በማጋራት ከዚህ ቀደም ለንባብ ያቀረበው ሆርን ሪቪው በኤርትራም ሆነ በግብፅ መንግሥታት ጥርስ የተነከሰበት ቲንክ ታንክ ፎረም ነው የተባለ ሲሆን አሁን ላይ በወጣው በዚህ ጽሑፍ የሻዕቢያው ዘዋሪ ሰው ፕሬዝደንት ኢሳያስ አፈወርቂና የሚመሩት መንግሥታቸው የሻዕቢያ መንግሥት ኤርትራን ሕልውናዋንም ጭምር አደጋ ላይ የጣለ አካሄድን መርጦ እየተራመደ እንደሆነም ተመላክቷል። ይህ ሁኔታ በቀጣይ ወጣቱ ኃይል ወደ ፖለቲካውና ወደ አስተዳደራዊ ጉዳዮች እንዲመጣ ከማድረግም ይልቅ አሁን ላይ በአብዛኛው በሳዋና በመሰል ወታደራዊ ማሰልጠኛ ካምፖች ጊዜውን እንዲያሳልፍ የመገደዱ ጉዳይ በእርግጥም የኤርትራ የቀጣይ ሁኔታ በእጅጉ አሳሳቢ ከመሆኑም በላይ ኤርትራ እንደ ሀገር ሕልውናዋ አደጋ ውስጥ እንዳለ ያመላከተ ነውም ተብሏል። ይህንን ጉዳይ በሚመለከት ከዚህ ቀደም የአሜሪካ መንግሥት ስቴት ዲፓርትመንት አቋም የያዘበትን መግለጫ ማውጣቱ የሚታወስ ሲሆን በተለይም የአሜሪካ ስቴት ዲፓርትመንት በምስራቅ አፍሪካ ጉዳዮች ላይ በሚደረጉ እንቅስቃሴዎች ዋና ሰው ናቸው የተባሉት አምባሳደር ቲቦር ናች የሻዕቢያ መንግሥት ካልተወገደ በስተቀር በምስራቅ አፍሪካ ቀጠና ሰላም እንደማይመጣና የሻዕቢያው ዘዋሪ ሰው ፕሬዝደንት ኢሳያስ አፈወርቂና የሚመሩት መንግሥታቸው ከመጀመሪያውም የተቋቋሙት የነ ግብፅና በቀጠናው የተለየ ጥቅም ያላቸውን ከአሜሪካ ብሔራዊ ጥቅም ጋር የተጻረረ ብሎም ከቀጠናው ሀገራት ብሔራዊ ጥቅም ጋር የማይጣጣም አጀንዳን የሚያራምዱ ወገኖችን ሕልምና ፍላጎት ለማሳካት እንደሆነ በማመላከት የሻዕቢያ መንግሥት አሁን ላይ እያበቃለት ነው ሲሉ የሰጡት አስተያየት ከዚህ ቀደም የሻዕቢያ መንግሥት ተገዶ መግለጫ እንዲያወጣ እንዳደረገው መረጃው የጠቆመ ሲሆን በተለይም አሁን ላይ በኤርትራ ያለው አሳሳቢ ሁኔታ በዚህ መልኩ የሚቀጥል ከሆነ ቀጠናው ወደ ትርምስ የሚገባበትን ሁኔታ ሊፈጠር ስለሚችል የአሜሪካ መንግሥት ከሌሎች በቀጠናው ጥቅም አለን ከሚሉ ኃይሎች ጋር በመጣመር በተለይም ኢትዮጵያንም ያካተተ የጋራ ጥምረትን በመፍጠር በኤርትራ ቀጣይ ዕጣ ፈንታ ሁኔታ ላይ አዳዲስ እንቅስቃሴዎችን ሊያደርግ እንደሚገባም በመረጃው ተጠቁሟል ተብሏል። ምንም እንኳን ይህ ጉዳይ በኤርትራ ሰዎች ዘንድ ምቾት የሰጠ ባይሆንም አሁን ላይ ባሉ ተጨባጭ የመሬት ላይ እውነታዎች ግን ብርጌድ ንሓመዱን ጨምሮ የተለያዩ በትጥቅ ትግልም የተሳተፉና በመሳተፍም ላይ የሚገኙ ኃይሎች የኢሳያስ አፈወርቂው የሻዕቢያ መንግሥት አገሪቱን ወደ ለየለት አምባገነንነት እየለወጣትና ቀጣዩ ጉዞ አሳሳቢና የኤርትራን ሕልውና አደጋ ላይ ይጥላል በሚል ወደ ትጥቅ ትግል የመግባታቸውን ጉዳይ የመግለጻቸው ዜና መሰማቱ የአሜሪካ መንግሥትን ጨምሮ የተለያዩ በአውሮፓ ኅብረት ስር ያሉ አገራት የኤርትራ መንግሥት ላይ ከሰሞኑ የጀመሩትን ማዕቀብ እንዲጥሉ ምክንያት ስለመሆኑም መረጃዎች አመላክቷል። አሜሪካ አሁን ላይ የኤርትራ የሶማሊያና የጅቡቲ ዜጎችን ጨምሮ በቀጠናው በተለይም የመንንም ያካተተ የበርካታ አገራት ዜጎች ወደ አሜሪካ እንዳይገቡና በአሜሪካም ያሉ ዜጎቻቸው ወደ አገራቸው ዲፖርት እንዲደረጉ የጀመረችው እንቅስቃሴ በኤርትራ መንግሥት ላይ በመጀመሪያ የጀመረችው አሳሳቢና ወሳኝ የተባለ በተለይም የኤርትራ መንግሥት ኢኮኖሚ በእጅጉ ይፈትናል የተባለ እርምጃ እንደሆነም መረጃው ጠቁሟል። ይህም አሜሪካ አሁን መዘዘችው የተባለው በሻዕቢያ መንግሥት ላይ የተቃጣው እርምጃ በቀጣይ የሻዕቢያ መንግሥት አካሄዱን የማያስተካክልና በቀጠናው የሚያደርገውን የጸባጫሪነት ተግባርን የማያቆም ከሆነ እርምጃው ቀጥሎ ኢሳያስ አፈወርቂና መንግሥታቸው ለአንዴና ለመጨረሻ ጊዜ ከነው የሚሰናበቱበት ሁኔታ በሞሳድና በሲአይኤ ከዚህ ቀደም በጥናት ተደግፎ በቀረበው መንገድ ሊከናወን የሚችልበት ጊዜ ቅርብ ስለመሆኑም በወጣው መረጃ መመላከቱ ተገልጿል። ውድ አድማጭ ተመልካቾች ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለቆያችሁ በእጅጉ በማመስገን በቀጣይ በሌሎች መረጃዎች ዳግም እስክንመለስ ለአሁኑ በዚሁ ተሰናበትናችሁ። ቸር ሰንብቱልን። ሰላም